የደወልኩለት ነው። ሄሎ ወይ አባቴ እንዴት ዋል? አለን እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ነው፣ ሁሉ ሰላም። ትንሽ እኮ ፍፄ እባክህ ጥሩ ላይ አይደለችም ማለት በቃ ክፍት ብሎታል። በቃ አልሄድኩም ምናምን ነገር እያለ ነው። እስቲ ና ለማንኛውም ናና እናወራለን። እቤት ናና። እኔ እንጃ ምን እንደሆነ አላውቅም፣ ከማን ጋር ስልክ እንዳወራ አላውቅም። ብቻ እኔ እንጃ ጥሩ ሙድ ላይ አይደለም። እሱ ጋር ነው ያለሁት። እኔ አውርቼዋለሁ ግን ሊነግረኝ አልፈለገም። በይበልጥ ደግሞ አንተ በግልጽ ሆናችሁ ስለምታወሩ ብትነግረው አንተ ጥሩ ነው ታማከር። እሺ ምንድነው እያለ? በቃ ወደ ሀገር መሄድ አለብኝ፣ በቃ እዚህ መቆየት አልፈልግም፣ በቃ ትኬት ቆርጣችሁ አሳፍሩኝ ነው እያለ። እሱ ከዚህ በፊት ተነጋግረንበት ጨርሰን የወሰነው ጉዳይ አይደል? እኔ እንጃ ዛሬ ምን እንትን እንዳለው አላውቅም። ደህና ነው፣ ደህና ነው። እስካሁን አብረን ያለ ነው እና አንተ ለማንኛውም ተረጋግተናል። አንተ ከስራ ቦታ ደውሎልኝ ነው ለሱ? ከስራ ቦታ ደውሎልኝ እሱ ደውሎልኝ መጥቼ ነው እሱ ጋር ነው ያለው። ና አንተ ለማንኛውም በቃ እሺ፣ እሺ በቃ አረጋጋው ለማንኛውም በቃ እሺ፣ እሺ፣ እሺ መጣሁ። እሺ ተወሰነ ደቂቃ መጣሁ። እሺ እስቲ ውሃ ጠጣ። ለማንኛውም ውሃ ጠጣ። ግቡ። ምንድን ነው? ሰላም አይደላችሁ? ምን? ኧረ ሰላም ነው። ምንድን ነው የተፈጠረ ነገር አለ? ኧረ ምንም ነገር የለም። ና ቁጭ በል። ምንድን ነው የተፈጠረው? ኧረ ምንድን ነው ማለት? በቃ ምንድን እኔ የምትወደኝ ከሆነ ወደ ሀገሬ ላኩኝ። እዚህ ሀገር መቆየት አልፈልግም። በቃ ምን ማለት ነው? ምን ማለት ነው? በቃ ማለት በቃኝ፣ አልችልም። ያበጠው በዚህ ጉዳይ ከዚህ በፊት ተነጋግረን ጨርሰናል። ምንድነው? ከሰው ጋር ተጣልቷል እንዴ? የነገረ ነገር የለም? ምንም ነገር የለም። የተጣላው ሰው አለ? እኔ ከማንም ጋር አልተጣላሁም፣ ከማንም ካልተነጋገርኩም። ወደ ሀገሬ ላክ። ተነጋግራችሁ ላኩኝ። እዚህ ሀገር መቆየት አልፈልግም፣ መሮኛል። እስከ ሞት ነው እንዴ? ቆይ የምትጠብቁ? ለምንድን ነው የምትሞተው? በቃ ልሂድ፣ ወደ ሀገሬ ልሂድ። ሞት ምን አመጣው? በቃ ላኩኝ። አልፈልግማ፣ ስለማልፈልግም በቃ መቀመጥ አልፈልግም። ከዛ ለመምጣት ነፍስ ውጪ ነፍስ ግቢ። እንደገና ደግሞ ከዚህ ለመሄድ እንደዚህ እንዴ? አንተ ምን ሆናል? አይደብርም እንዴ? አንተ አንድ ነገር በለው። ባለፈው ተነጋገርን፣ በዚህ ጉዳይ ላይ ተነጋግረን እልባት ደረስን። በቃ ችግር የለውም፣ ትዕግስት አለው። ሁሉ ነገር አልጋ ባልጋ ይሁን። በቃ የስራው ነገርም ቀስ ብሎ ይስተካከላል።
ወይ የተፈጠረ ነገር ካለ ከልጆች ጋር የተነጋገረ? ከማንም ጋር አልተነጋገርኩም። ማንም ያስቀየመኝ የለም። ማንም የተናገረኝ ነገር የለም። እኔ ወደ ሀገር ሄዳለሁ። በቃ አልፈልግም፣ እዚህ ሀገር መቀመጥ አልፈልግም። እሺ ምክንያቱም ንገረኝ። አልፈልግማ፣ በቃ አልችልም። ከአቅሜ በላይ ሆኗል። መቀመጥ ሰልችቶኛል። እሰራለሁ ብዬ ነው የመጣሁት፣ አልቻልኩም። እቤት መቀመጥ ሰልችቶኛል እያልኩ። እሱን እኮ መጀመሪያ ተነጋግረናል። ሁሉም ነገር አልጋ ባልጋ አይሆንም፣ በሂደት ነው። እንግዲህ ማንም ሰው እንደሚያደርገው ኢንተርቪው ሄዶ እዚህ ቦታ ስራ አለ ተብሎ ኢንተርቪው አድርጓል። መንጃ ፈቃዱንም ጀምሯል፣ አልተሳካም። ምን ሆናል? እዚህ ያሉ ልጆች በሙሉ ሁሉም አንተም የራስን ታውቃለህ፣ ሁሉም አልጋ ባልጋ ሆኑለት አይደለም እዚህ የደረሰው። ዛሬ የተሻለ ህይወት የሚኖሩት በጣም ብዙ መከራ ከፍለው ነው። ይሄ ሀገር አይደለም፣ የሰው ሀገር ነው። አንተ አንድ ነገር በለው። ምንድነው ዝም የምትለው? ቆይ እሺ ምን ይላል ቤተሰብ? ምን ይላል? እኔ እግዚአብሔር እንዳለልኝ ሆናለሁ። ሀገር ላይ አፈርም ቢሆን እሺ ነሳለሁ እንጂ አልቀመጥም። ያበደው እዚህ በላይ አልቀመጥም። አንድ ነገር ልንገር፣ አንድ ነገር ለአንዴና ለመጨረሻ ልንገር። ስማኝ፣ አንተን ማሳፈር ይሄን ያህል የሚከብድ ነገር አይደለም። ልክ ስትመጣ እንደነበረው አሁን ለመሳፈር ምንም የሚከብድ ነገር የለም። ሄዶ ከመንዱቤ ፓስፖርቱን ተቀብሎ አሳውቆ ሄዶ ትኬትን ቆርጦ አምጥቶ መስጠት ብቻ ነው። እኛ ከብዶን እንዳልሆነ ተረዳ። አዎ ምናልባት እኛ ሁላችንም ጥለን ባለቤትኛ ስራችንን ነው የምንለው። ካልሰራን ደግሞ መኖር አንችልም። ታውቃለህ፣ ሰው ሀገር ነው። ቤት ውስጥ ብቻህን በመሆን ያ ስሜት ተሰምቶ ሊሆን ይችላል። ግን ይሄ ስሜት ነገ ተነገ ወዲያ አንተም ስራ ስትገባ የሚጠፋ ስሜት ነው። እኔ ማውቀው ማሳልፈውን ጊዜ እኔ ማውቀው አሌክስ፣ እኔ ማውቀው እንዴ። ለምን አትረዳም? አንተ ስለምትረፋለህ በቃ ተነጋገሩና ላኩኝ ወደ ሀገሬ። ይኸውልህ እኔ አንድ ነገር ልንገርህ፣ እኔ ይሄንን ነገር እቀበልሃለሁ። ግን እዚህ አሁን መረረኝ ከበደኝ የምትለው ነገር አገር ቤት ስገባ ደግሞ የበለጠ ይመራሃል። እመነኝ ይመራሃል። ከዚህ ሚዲያ አይመች እንዴት ነው ሰው 3 ዓመት ተቀምጦ እንደገና ለብሶ በመጣው ልብስ ተመልሶ ወደ ሀገር ቤት የሚገባው? ቢያንስ እንኳን 1 ወር እንኳን ስራ ሰርተ የሆነ ነገር እንኳን አድርገህ ግባ። ቢያንስ 1 ዓመት እንኳን ሰርተ የመጣበትን የሆነ ነገር እንኳን ሰርተ ግባ። ምን ማለት ነው? ባለፈው ተነጋገርን በዚህ ጉዳይ ላይ። ይሄ ተነስቶ በቃ አንዳንድ አለመግባባቶች ተፈጥረው በቃ ስሜቱ ተረበሸ። አንደርስታንድ አድርገዋለሁ። ምክንያቱም ቤት ውስጥ ብቻውን መቀመጥ በጣም ይከብዳል። እዛ ከሰው መካከል ከቤተሰብ መካከል እየሳቀ እየተጫወተ ሲገባ ሲወጣ የነበረ ልጅ አሁን አንድ ቤት ውስጥ ቁጭ ማለት ወጥቶ እንኳን የሆነ ሰው አግኝቶ እንትን ላይ የአየር ጸባዩ ይታወቅ ያ ነገር ሊከብድ እንደሚችል አውቀዋለሁ። አንተም ታውቃለህ አይደል እንዴ? በዚህ ጉዳይ ላይ እኮ ተነጋግረን ባለፈው እኮ ውሳኔ ላይ ደርሰናል አይደል? ልትታገስ እኛም የቻልነውን ሁሉ ጥረት ልናደርግ ተመካከል ጨርሰናል አይደል? ዛሬ ደርሶ የዚህ ደረጃ ላይ ድረስ ያደረሰ ነገር ምንድነው? እሺ ምክንያቱም ንገረኝ። በቃ አሳማኝ ከሆነ እንዳልኩ ነው፣ ትኬቱ ቆርጬ አመጣለታለሁ፣ ይሄዳል። በቃ ምንድነው ንገረኝ። አሳማኝ ምክንያት ካለ፣ የተጣላው ሰው ካለ፣ ወይ አገር ቤት ደውሎ የተናገሩ ነገር ካለ፣ ወይ የምትፈልገው ነገር ያልተሟላል ነገር ካለ ንገረኝ። የምትበላው አጣ? እንዴት ነው የምበላው? ማለት ቤተሰብ ሰሮኝ የሚበላው አጣሉ እና የምትጠጣው አጣ? ይሄን አምጣ፣ ይሄን ቁረጥ፣ ይሄን ፍለጥ። እሱ ህይወት እሱ ህይወት ሊሆን ይችላል። አይሆን ከነገ ዛሬ ታክስኩ 3 ዓመት ሙሉ እንዴ! በጣም እኮ ከባድ እኮ ነው። እንዴት ነው የምታስበው? ሁላችሁም እንዴት ነው የምታስቡት? በጣም እኮ ከባድ ነው። በእኔ ቦታ ሆናችሁ እስቲ ያስቡት እንዴ! አንድ ቤት ውስጥ ሰው ተሰግቶበት 3 ዓመት የሚመስል እኛ ማናስብ ነው ይመስል ኖ እንደዛ እያልኩኝ እኮ አይደል፣ አታስቡልኝም ምናምን እያልኩኝ አይደል። በቃ የምትወዱኝ ለእኔ ስሜት ካላችሁ ወደ ሀገር ሄዳኩኝ። በቃ እሺ፣ እኔ ይህንን ነው ፈልጉ። እሺ አብረው ስራ አስፈቅዳለሁ። አብረው ጥላው እንዳትሄድ፣ አብረው በእንደዚህ አይነት ስሜት ውስጥ ጥላው እንዳትሄድ። እኔ መንዱቡ ጋር ደውለታለሁ፣ የሚለኝን እዚሁ አሰማሃለሁ። እሄዳለሁ።
ምንም የሚያስፈልግ ነገር የለም። ፓስፖርትን ተቀብሎ መምጣት ይቻላል። ፓስፖርትን ተቀብዬ እመጣለሁ። ከዛ በኋላ ችግር የለውም። ጌት መቁረጥ ነው፣ እንቆርጣለን። ግን ባቀው ምክንያትን ባቀው ደስ ይለኝ። ምክንያትን አሳማኝ ምክንያትን ባቀው ደስ ይለኝ። አሁን ምን ተብሎ ነው ቤትስ የሚነገር? ሊመጣ ነው ተብሎስ እንዴት ተብሎ ነው የሚነገር? ምን ተፈጠረ ብሎ ነው እዛ ደግሞ የሚደነግጡት? መቼም ያውቃሉ ስራ ፈተ ቁጭ እንዳለ ሞልቶለት መጣ ይባላል። ግዴለም ቆም ብላ አስተውል። አሁን ስትገባ እዚህ ከመረረ በላይ እዛ ስትገባ ነው። ማንም ሰው 3 ዓመት ስራ ፈተ ቤት ውስጥ መቀመጥን የሚያውቅ የለም። ጓደኞች ከቤተሰብ በስተቀር ጓደኞችም የሰፈር ሰው ቆዳ ቀልቶ ሰውነት ወፍሮ ሲያዩ ገንዘብ ተሸክመ የመጣ ነው ይመስል ሁሉም እጁን ይዘረጋል። የዛን ሰዓት ነው አካሁኑ በላይ የሚመር። ይሄን ነገር ብቻ ልብ ብዙ ነገር ተምሬ ነው የሚሄዱ። በጣም ብዙ ነገር አስተምሮኝ። እሺ ችግር የለውም። በቃ እውነተኛ ሳንረዳ ቀርተን ከሆነ ችግር የለውም። ፓስፖርትን አመጣለሁ። ችግር የለውም። መንዱቡ ፊት ለፊት ነው እንዲያዘጋጅልኝ የምነግረው። ችግር የለውም። እንዴ ሁላችንም እኮ በጣም ስንት መከራ አሳልፈን ነው እዚህ የደረስነው። ዝም ብለን አልጋ ባልጋውን አይደለም። እንደውም አንተ እድለኛ ነህ። ቢያንስ ቤተሰብ አለ፣ ቤተሰብ ጋር ነው ያለው። ስንቶቹ እኮ ቤተሰብ የሌላቸው እንዴት አደራችሁ እንዴት ወላችሁ የሚላቸው የሌለ የቤት ኪራይ የሚከፍሉት አጥተው መስጊድ የሚያድሩ ስንት እህት ወንድሞቻችን አሉ። ምን ሆነ? ይህ ደግሞ አያነሱም። እነዚህ ደግሞ ምንዱ ተባለ እዚህ ሀገር ምንም ፈልጋቸው በምንም አይነት የነፍስ ጉዳይ እንኳን ብትፈልጋቸው በአንድ ስልክ አያነሱ። ምን አይነት አበሳ ነው መዳል። ለማንኛውም ካላነሳ አንተ አብረው ነው በቃ። ካላነሳልኝ ቢሮ አሁን 6 ሰዓት ነው ክፍት ነው በዚህ ሰዓት። በቃ ሄዳለሁ ቢሮ ሄጄ ያለውን ነገር አሳውቄው ምንም የሚያስፈልግ ነገር የለም። በቃ ፓስፖርቱን እቀበለዋለሁ። ለኢመርጀንሲ እንደሚሳፈር እነግራለሁ። ትኬቱ ቆርጠን ይሳፈራል። የመጨረሻ ውሳኔ ከሆነ ምንም ላደርጋችሁ፣ ግን እየሰማ ነው። አንተ ምስክር ነህ። እያንዳንዱን ነገር ነግሬዋለሁ። ዛሬ አይደል እዛ ገብቶ የሚገጥመውን ነገር ሁሉ ነግሬዋለሁ። ከዚያ ይበስብኝ የፈለቀ ነገር በቃ ተው፣ ችግር የለውም። አያነሱ እነዚህ ምሳ በልተሃል? በልቷል። እሺ ተረጋጋ። እየሰማኝ ነው? ተረጋጋ። እኔ ሄጄ አናግሬው እመጣለሁ። ፓስፖርቱን ተቀብዬው ከዛ በኋላ ተነጋግረን ከእህትየው ጋር ሁሉ ነገር ተመካክረን መሆን ያለበትን ነገር እንቆርጣለን። የመጨረሻ ውሳኔ ከሆነ በዚህ 2 ቀን ውስጥ ትሳፈራለህ። ችግር የለውም። ግን እንደነገርኩ እዛ የሚጠብቅህን ነገር አንተ ቻለ። ሌላ ነገር ምንም ማለታቸው ማነው? ግቡ ግቡ። የምትፈልገኝ ነው አይደል? በቃሌ መሰረት ይዤ ልመጥሻለሁ። የመጨረሻ ውሳኔ እንደሆነ አረጋግጠህልኛል። እማኝ አንተ ነህ። ነግሬዋለሁ ለመንዱቤ። መንዱቤ የተናገረኝ ነገር ምንድን ነው? ችግር የለውም ይሄድ ይሳፈር። 5 ወር ከ15 ቀን ችግር የለውም ራሱን እዛ ማረጋጋት ይችላል። 6 ወር ከሞላ ግን መግባታችን ይሄን አምነህበት ሂድ። ከዛ በፊት ማድረግ ያለብህ ነገር ካለ ጸበል መሄድ ካለብህ፣ ገዳም መሄድ ካለብህ፣ ራስን ማረጋጋት የምትችልባቸው ቦታዎች ላይ የትም ቦታ መሄድ ካለበት ራስን ወስነህ አስበህ
ራስን አረጋጋ፣ አሳውቀን። ይሄኛው እንደዋወላለን። ስልክን ክፍት አድርገው የሚያስፈልግ ነገር አንዳንድ ነገር ትኬቱን ሰጠህ አንዳንድ ነገር የምትገዛበት ሳንቲም ይሰጣሉ። ግን አሁንም አንድ ነገር ልንገር፣ እዚህ ሆነ እንደምትሆነው አይነት ስሜት እዛ ሄደ እንደዛ የምትሆን ከሆነ ጥሩ ነገር አይፈጠርም። ብዙ ቻሌንጅ እንደሚገጥሙ ነግሬሃለሁ። ምንም ማድረግ አልችልም። በጣም ብዙ ሞክሬያለሁ። እኔ እውነቴን ነው የምልህ ያበጠው እኔ በአንተ ምክንያት ብዙ ሰው ፊት ገርፎኛል። ለአንተ ስራ በመፈለግ ለአንተ ስራ በመጠየቅ ግን በቃ እግዚአብሔር ካልፈቀደ አይሆንም። አሁን ወደዛ መመለስ አልፈልግም። ሄደህ እዛ ግን የሚገጥም ብዙ ቻሌንጅ አለ። ያንን እቋቋማለሁ ብለሃል። ምንም ማድረግ አልችልም። ፈጣሪ ከአንተ ጋር ይሁን። ያው አይዲያ አንተ ጋር ነው አይደል? ስታይ በሱ ትኬትን ቆርጬ እመጣለሁ። ምንም ማድረግ አይቻልም። አይዲ ጊዜ ስላለው ገና አዲስ ስለሆነ እዛ ገብተህ 5 ወር ተኩል ምናምን 6 ወር ሳይሞላ መምጣት ትችላለህ። ተረጋጋ። ከዚህ በኋላ በቃ ተስማምተናል አይደል? ውሳኔ ላይ ደርሰናል። ስለዚህ መረጋጋት ነው የሚጠበቅበት። ተረጋጋ። በቃ ሌላ ረብሻ ውስጥ ሌላ ማልቀስ ምናምን ስሜት እሱም ወደ ስራ መግባት አለበት። ችግር የለውም። መሄድ ብቻ ነው። ሰምተኛል። በቃ ኦልሬዲ ተረጋግቷል። አንተም ወደ ስራ ገባ። እኔም ምንም ማድረግ አልችልም። ከዚህ በላይ መቆየት አብሬያችሁ መቆይ ደስ ይለኛል። መቆየታችሁ ስራ ስላለኝ ነው። ዛሬ አልችልም፣ ነገ እሄዳለሁ። እሺ፣ ነገ ትኬት ኦፊስ እሄዳለሁ። ለመቼ በረራ እንዳለ አሳውቅሃለሁ። ይሁን በምትለው ቀን እቆርጣለሁ። ተግባባን? ግልጽ ነው አይደል? ተረጋግተሃል። ውሳኔ ነው። ችግር የለውም። በቃ ችግር የለውም። በቃ ሰላሙ ፈጣሪ ከእናንተ ጋር ይሁን። ምንም ማድረግ አልችልም። ቻው። በቃ ዋንዴ ማለት አልገባኝም። ይሄ እንደዚህ አይነት ነገር እኔ ሰማ Thank you.